በህዝቡ ላይ እንዴት ቀልዳላችሁ? የብልጽግና ፓርቲ ተወካዮችን ከመድረክ ፊት ለፊት አፋጠጠቻቸው ተብላ ከሰሞኑ በስፋት ስትወደስ የቆየችው ወጣቷ ፖለቲከኛ ሚስጥረ ስላሴ ዛሬ ደግሞ በሌላ ጉዳይ ብቅ ብላለች። የምክር ቤቱ ድምቀት እንደሆነ የሚነገርለት ዶክተር ደሳለኝ ጫኔ ከወጣቷ ፖለቲከኛ ጋር ተጣምሯል። አነጋጋሪና አጠያቂ በሆኑ ጥያቄዎችና ሀሳቦች የሚታወቀው ዶክተር ደሳለኝ ጫኔ ሌላ የሱን አይነት ፍሬ ያፈራ ይመስላል። ዶክተሩም ሙገሳና ማሙካሸቱንም ተያይዞታል። እንዲህ አይነት ደፋር ፖለቲከኞች በስፋት በማይስተዋሉበት የወጣቷ ፖለቲከኛ ሚስጥረ ስላሴ ድንገት ብቅ ማለት ምናልባት የአድናቆቱን መጠን ከፍ እንዲል ያደረገውም ይመስላል። የዘንድሮ ምርጫን አስመልክቶ ከፖለቲከኞቹ ጋር ተያይዞ ነገሮች እየተቀጣጠሉ ነው እየቀጠሉ የሚገኙትም። ከወዲሁ የምርጫ ፍትሃዊነት አጠያቂ እየሆነ መጥቷል። ይህንን አስመልክቶ ወጣቷ ፖለቲከኛ ሚስጥረ ስላሴ ከባድ ትችት ያዘለ ጥያቄና አስተያየት ይዛ ከተፍ ብላለች። ወጣቷ ህዝብ ላይ እየቀለዳችሁ ነው ስትል በግልጽ ተናግራለች። ብዙም በድፍረት ተናጋሪ ሴት ፖለቲከኞች ባልተለመዱበት ሀገራችን የሚስጥረ ስላሴ ድፍረት አሁንም ጎላ ብሎ እየተነገረ ነው እና ሚስጥረ ስላሴ ትታሰራለች የሚሉ ድምጾች ከፍ ብለው እየተደመጡ የሚገኝ ሲሆን ወጣቷ አሁን በያዘችው የፖለቲካ አቋም ምክንያት መጨረሻዋ ከርቸሌ እንደሚሆን በስፋት እየተነገረ ነው። እሷም ይህንን አስመልክቶ የሰጠችው አስተያየት እጅግ አነጋጋሪ ሆኗል። ዳግማዊ ክርስቲያን ታደለ የተባለችው ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት በሰባተኛ ሀገራዊ ምርጫ መድረክ ላይ የተናገረችው ንግግር ነው አሁን እየታየላለው መቀጣጠልና የነገሩ ስር መስደድ ምክንያት ሆነው። ከባድ ሚዛንሽ በሚል እየተወደሰች ያለችው ሚስጥረ ስላሴ ታምራት በመድረኩ ላይ የብልጽግና ፓርቲ ስራዎችን አንድ ባንድ በመተቸት በርካታ ጥያቄዎችን አቅርባለች። በገዢው ፓርቲ እድገት ናቸው የተባሉትን ሁሉ በመንቀፍ እድገት አለ ከተባለ ለብልጽግና ባለስልጣናትና ለልጆቻቸው ነው ስትል ቃል በቃልም ተናግራለች። ወጣቷ በዚህ ብቻም አላበቃችም። አሁን ደግሞ ህዝቡን መቀለጃ አደረጋችሁት ስትል እየከሰሰች ነው። እውነት ይቺ ፖለቲከኛ በዚህ ምክንያት ትታሰር ይሆን? እጣ ፈንታዋስ ምንድነው? መጨረሻዋ የት ይሆን? ሰላም ጤና ይስጥልን። በመላው ዓለም የምትገኙ ተመልካቾቻችን የታርጌት ኒውስ ነው። በየዕለቱ አዳዲስ ወቅታዊና ትኩስ እውነተኛ መረጃዎች የሚቀርቡበት ቻናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። የመንግስት ሆኖ እንጂ ድሮ ቢሆን ሚስጥረ ስላሴ የምትወርድበትን የጨለማ እስር ቤት ሁላችንም እናውቃለን። ሚስጥረ ስላሴ በዚህ ደረጃ ያለምንም መረጃና ማስረጃ መንግስትን ስትፈርጅ ምንም ያልሆነችው የመንግስት በዲሞክራሲ የሚያምንና አንዳንዶች በስመ ተፎካካሪ ፓርቲ አባል ከመስመር ሲወጡ ዝም የሚለውም ዲሞክራሲን በስም እንጂ በተግባር እንደማያውቁት ለማስተማር ሲል ነው። እውነት ለመናገር ሚስጥረ ስላሴ ሆነች ሌሎች የተፎካካሪ ፓርቲ አባላትም በዚህ ደረጃ የማያውቁትን ሁሉ የሚናገሩት ካለስም ስም በሚሰጡት መንግስት ወደ ሰፊነት ነው። ይህን ደግሞ ራሳቸውም ያውቁታል። ድሮ ቢሆን ምን እንደሚደርስባቸው ጠንቅቀው ያውቃሉ። በክርክር መድረኩ ላይ ብልጽግናን የወከሉት ዶክተር ፍጹምና ዶክተር ኢዮብን አደነኳቸው። እርጋታቸው፣ ለሰው ያላቸው ክብር እንዲሁም የእውቀት ደረጃቸው የሚገርም ነው። ሚስጥረ ስላሴን በተመለከተ ግን ከፍተኛ ትችት እየተሰነዘረ ሲሆን፣ በሌላ በኩል ደግሞ ሚስጥረ ስላሴ ከፍተኛ የሆነ አድናቆትም እየተቸራት ይገኛል። በኢትዮጵያ የፖለቲካ ታሪክ ውስጥ ብዙም ታይቶ በማይታወቅ ድፍረት በቀጥታ የምርጫ ቅስቀሳ የቴሌቪዥን ፕሮግራም ላይ የአፓን ጠንካራ ተፎካካሪ ሀሳብ በማንጸባረቅ ታሪክ የጻፈች ሴት ፖለቲከኛ ሚስጥረ ስላሴ ታምራት ናት በማለት በርካቶች ውደሳቸውን ያቀረቡላት ይገኛሉ። ከሰሞኑ አነጋጋሪ የሆነችው ወጣቷ ፖለቲከኛ ሚስጥረ ስላሴን ጉዳይ ተመልክቶ በርካታ ሀሳቦች በዚሁ ሶሻል ሚዲያ ላይ እየተሸራሸሩ የሚገኝ ሲሆን በርካታ ፖለቲከኞችና ምሁራንም ሀሳቦቻቸውን እየሰነዘሩ ይገኛሉ። ህዝቡ በከፍተኛ ደረጃ አድናቆቱን እየቸራት የሚገኝ ሲሆን አንዳንዶች ደግሞ ያደረገችው ነገር አግባብ አይደለም በሚልም ተቋማቸውን ሲያሰሙም ተመልክተናል። ታዲያ ይህንን ተከትሎ የዶክተር ደሳለኝ ጫኔ አድናቆትንም እንመለከታለን። የዶክተር ደሳለኝ ጫኔ የአድናቆት መልእክት ለሚስጥረ ስላሴ ታምራት። የሚስጥረ ስላሴ ታምራት የፖለቲካ ተሳትፎ ተምሳሌትነት ያለው ነው። እንደ ሚስጥረ ስላሴ ታምራት ያሉ ፖለቲከኞች አስቸጋሪ በሆነው የኢትዮጵያ የተቃውሞ ፖለቲካ ውስጥ መገኘታቸው ብቻ በብዙ መልኩ አስፈላጊና ጠቃሚ ነው። ምክንያቱም አንደኛ ለወጣቶችና ለሴቶች ያላት ተምሳሌትነት ሚስጥረ በ20ዎቹ መጨረሻ ወይም በ30ዎቹ መጀመሪያ ላይ የምትገኝ
የምትገኝ ብሩህ አእምሮ ያላት ወጣት ሴት ነች። የሷ በኢትዮጵያ ፖለቲካ ከፊት መታየት ለሴቶችና ለወጣቶች ትልቅ ተምሳሌታዊ ትርጉም አለው። ለወደፊቱ ክብሯንና የቆመችለትን ዓላማ ጠብቃ ከተጓዘች ለብዙዎች አርአያ የመሆን ብቃትና አቅም አላት። ልምድና ተሞክሮ እያዳበረች ስትሄድ ትልቅ ደረጃ ላይ መድረስና ለሀገር መጥቀም የምትችል ባለተስፋ ወጣት መሆኗ አያጠራጥርም። ሁለተኛ ድፍረትና ቁርጠኝነቷ ነው። ከፍተኛ ዋጋ በሚያስከፍለው የኢትዮጵያ የተቃውሞ ፖለቲካ ሜዳ ውስጥ እንደሷ ወጣትና ሴት ሆኖ መሳተፍ ትልቅ ድፍረትና ጽናትን ይጠይቃል። በቅርቡ በሚዲያ በተላለፈው የምርጫ ክርክር መድረክ ላይ ያሳየችው ብቃት፣ የንግግርና የማሳመን ችሎታ፣ ድፍረቷና ቁርጠኝነቷ ከጋዜጠኝነትና ከሲቪል ማህበረሰብ ስራ ካገኘችው ተሞክሮ ጋር ተዳምሮ ለሀገር ለማገልገልና የወደፊት መሪ የመሆንም ተስፋ ይባታለው። አንዳንድ ወንድሞቻችን በምርጫው ሂደት ላይ ያላቸውን ቅሬታ ወደሷ ማዞራቸው ከዚህም አልፎ የብልጽግና ጉዳይ ፈጻሚና ተፈቅዶላት እንደምትተውን አድርገው ለማቅረብ መሞከራቸው ተገቢ አይመስለኝም። ልጅቱንም ያለማወቅ ነው። በምርጫው ነጻነትና ፍትሃዊነት ላይ እንደ አብዛኛው የኢትዮጵያ ሕዝብ ጥያቄ ቢኖርም እንደሷ ያሉ ብሩህ አእምሮ ያላቸው ወጣቶች በተለይም ሴቶች በዝምታ ከመታዘብ ወይም ከመተቸት ይልቅ በሀገራቸው ፖለቲካ በንቃት ተሳትፈው ለውጥ ለማምጣት መወሰናቸውና የትግል ጥረታቸው ሊበረታታ እንጂ ሊነቀፍ አይገባም ሲልም ዶክተር ደሳለኝ ጫኔ ይቀጥላል። ሂደቶችን በውጤታቸው መገምገማችን እንደተጠበቀ ሆኖ እንደ ሚስጥረ ስላሴ ያሉ ወጣቶችን ግን በድፍረታቸውና በሚያነሱት ሀሳብ ልንመዝናቸው ይገባል። ለሀገር የሚቆረቆሩና የሚችሉትን ለማድረግ የሚሞክሩ ወጣቶችን በተለይም ሴቶችን ከመንቀፍ ይልቅ ለሀገራቸውና ለሕዝባቸው የያዙትን አማራጭ ሀሳብ መስማትና ማክበር ሲቻል ደግሞ ማበረታታት እንለማመድ። በመጨረሻም ልብ ሊባል የሚገባው ወሳኙ ነጥብ ዛሬ በስልጣን ላይ ባለው የብልጽግና ፓርቲ ውስጥ ካሉት አመራሮችና ሚኒስትሮች መካከል ፓርቲው ቢሸነፍና የጥቅም ምንጭነቱ ቢቆም ስንቶቹ በተቃዋሚነት ጸንተው የፓርቲው አባል ሆነው ይቀጥላሉ ብለን ብንጠይቅ አንድ ሴት እንኳን ሊገኝ ይችል ይሆን? ጥቅም ሳይፈልጉ ይልቁንም የሚያጋጥማቸውን ሁለንተናዊ ተግዳሮቶች ተቋቁመው በገባቸው ልክ ለወገናቸውና ለሀገራቸው የሚታገሉትን እንደ ሚስጥረ ስላሴ አይነት ጀግና ሴቶችን አለማድነቅና አለማመስገን ንፉግነት ይመስለኛል። እናመሰግናለን። ሚስጥረ ስላሴ ታምራት በርቺ በማለት ዶክተር ደሳለኝ ጫኔ በማህበራዊ ድረገጻቸው ላይ ይህንን መረጃ አጋርተዋል። ሚስጥረ ስላሴ ከላይ እንደገለጽነው በአንዳንዶች ከፍተኛ የሆነ ውደሳ ሲቀርብላት፣ በሌሎች ደግሞ ከፍተኛ የሆነ ትችትም እየቀረበባትም ይገኛል። እናም እንዲህ አነጋጋሪ በሆነችበት በዚህ ወቅት ሌላ አነጋጋሪ መልእክትንም አጋርታለች። ሚስጥረ ስላሴ ሚዲያ እያገዱና ጋዜጠኛ እያሰሩ ስለ ነጻ ምርጫ መስበክ በህዝቡ ላይ መቀለድ ነው ብላለች። እንደ ዋዜማና አዲስ ስታንዳርድ እንዲሁም ገለልተኛ የሚዲያ ተቋማትን መዝጋት የዓለም አቀፍ የሚዲያ ተቋማትን ፍቃድ መንጠቅና ባለሙያዎችን ማዋከብ በሀሳብ ነጻነትና በዲሞክራሲ መሪዎች ላይ የተቃጣ ጥቃት ነው። ሚዲያዎችን እያገዱ ጋዜጠኞችን እያሰሩና እያሳደዱ እንዲሁም የሲቪክ ምህዳሩን እየከረቸሙ ነጻና ዲሞክራሲያዊ ምርጫዎችን መስበክ በህዝብ ላይ መቀለል ነው። ዲሞክራሲ በንግግሮች አይታወጅም፣ የሚፈተነው በተግባር ነው። ነጻ ሚዲያዎች ሲዘጉ ህዝቡ እውነትን፣ ግልጸኝነትንና በመረጃ ላይ የተመሰረተ ምርጫን ይከላከላል። ይህ የህግ ጉዳይ አይደለም፣ ጭቆናና አፈና ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እንደ ከዚህ ቀደም ሁሉ ብልጽግና የሚዲያ አፈናን፣ ጋዜጠኞች ማዋከቡን፣ ማሳደድና ማሰሩን እንዲያቆም ይጠይቃል። በሙያቸው ምክንያት የታሰሩ ጋዜጠኞችን በአስቸኳይ እንዲፈቱ ያሳስባል በማለት ነው መልእክቷንም ያጋራችሁ። እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት መስጫ ላይ ጻፉልን። በሌላ መረጃ እስክንገናኝ ድረስ መልካም ቆይታ።